አቤል በጽዮን ላይ ያለውን ክስ ለማንሳት እስር ቤት መጥቷል። በዚህ ጉዳይ ላይ ጽዮንም ሆነች ኤፍራታ በጣም ደስተኞች ናቸው። ነገር ግን ጽዮን በፍጹም የአቤል ጉዳይ አላለቀም በማለት ነበረ ከእስር ቤት ወጣስ ምን ታደርጋለች የሚለውን እንግዲህ የምናየው ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ አቤል በራሱ እስር ቤት ድረስ በመምጣት በጽዮን ላይ ያለውን ክስ ለማንሳት ተገዷል። እንደሚታወቀው አቤል ወደ እነ ኤፍራታ ቤት ወደ ያፌት ቤት እየገባው የራሱ የሆነ አላማ አለው። እኔ ሳድግ እንደ ወንድሜ እንደ ያፌት እንደሆን ነው የምፈልገው በማለትም ብዙ ጊዜ በተደጋጋሚ ይናገራል። አቤል ወደ ያፌት ቤት ሆን ብሎ የገባው የያፌትን ቤት መውሰድ እንደዚሁም ቢችል ድርጅቱንም ጨምሮ መውሰድ ይፈልጋል። አሁን ግን ኤፍራታን እየተደራደረባት ነገር በጣም ከበድ ያለ ነው። ኤፍራታ ግን ለጽዮን ስትል ምንም ነገር ለማድረግ ወደኋላ ስለማትል አደርግልሃለሁ በማለት ነበረ ቃል የተግባቡት። እንግዲህ በአቤል ያፌት ቤት መቀመጥ ያፌት በፍጹም ደስተኛ አይደለም። ባለፈውም ከአደጋው በኋላ ነገ እናትህ ትመጣለች ትወስድሃለች በማለትም ሲጠይቀው አይ እኔ እኮ በማለት ኤፍራታ ሌላውን ንግግር እንድትጨርስለት አድርጓል። ኤፍራታም አዎ አቤልዬ ያስፈልገኛል በማለት ያፌትን ስታናድደው ነበረ። ምክንያቱም አሁን እንደሚመስለኝ የአቤል ቤት ውስጥ መሆን መጠቀሚያነት የሆናት ነው ያለው። ምክንያቱም በአሁን ጊዜ አቤል ከዚህ ቤት ቢወጣ እያንዳንዱ የሚያደርገውን እንቅስቃሴ ማወቅ ስለማንችል በቅርብ ሆነች ተከታታዩ በማለትም ነበረ ጽዮን እየጠየቀቻት። ያንን የጽዮንን ቃል እያከበረችላት ያለ ይመስላል። እንግዲህ አቤል እዚህ ቤት ውስጥ ተኝተህ ምን እየተካሄደ እንደሆነ እያወቅህ አይደለም፣ ብዙ ነገር እያመለጠህ ነው በማለት ለራሱ ቃል ገብቶ አንዳንድ ምናልባት አዳዲስ ነገር ይነግሩኛል ብሎ ያሰባቸውን አንዳንድ ሰዎች ጋር በመደወል አዳዲስ ነገር ሲጠይቃቸው ነበረ። እንግዲህ ቤዚም በጽዮን መታሰር በጣም ተደናግጣለች። እንደሚታወቀው ጽዮን ከመታሰሯ በፊት ናታን እስር ቤት ስለገባ ጽዮንን አደራ ብሎ የሰጣት ለቤዛ ነው። ይህ ጉዳይ ደግሞ ምናልባት ናታን አሁን ካለበት ምክንያት ላይ ሌላ ችግር አልጨምርበትም በማለት እንግዲህ እንደሚታወቀው ወንድሟን መታሰር ስትሰማ ነው ቀጥታ ወደ ያፌት ቤት በመሄድ አቤልን የወጋቸው። በዚህ ጉዳይ ላይ ደግሞ ቤዚ ምንም የምታውቀው ነገር የለም። ይሁን እንጂ ናታን በዚህ ሁኔታ ላይ ሆኖ ይበልጥ መጨናነቅ የለበትም፣ እኛ በራሳችን ነገሮችን ለማስተካከል እንሞክራለን በማለት ሳትነግረው ብትቆይም ሉሊት ብዙ ኃላፊነቶች ቤዚ ላይ እየተደራረቡ ይገኛሉ። ይህን ህይወት ያለመደችው ቤዛ እንደሚታወቀው ካሁን በፊት ምን እናደርግልሽ በመባል በእንክብካቤ ያደገች ልጅ ብትሆንም አሁን ግን እናትም አባትም ጠያቂም ጓደኛም በፍጹም ሁሉንም አታ ብቸኛ ነች። በዚህን ሁኔታዋ ላይ ሆና ግን አንድ ሰው ሲያጠፋ በተለይ ደግሞ ጽዮንን በተመለከተ ናታን ብዙ ጊዜ ይጮህባታል። ቀደም ብላ ወደ እስር ቤት ለነሱ ምግብ አመጣለሁ በማለት ከቤዚ ቀድማ የመጣችው ሉሊት የጽዮንን መታሰር ለናታን ነግራው ስለነበረ ናታን ደግሞ ቤዚን ሲጠብቃት በጣም በንዴት ነበረ። ቤዚም ደግሞ ሀገር አማን ብላ እሱን ለመጠየቅ እንደዚሁም ደግሞ በጽዮን ጉዳይ ላይ እንዳይጨነቅ ነገሮች እስከሚስተካከሉ ድረስ ራሱን እንዲጠብቅ ብትነግረውም እሱ ግን እንዴት ናት ጽዮን በማለት ቢጠይቃትም ደህና ናት፣ አሁንም እኮ ተደብቂያት ነው የመጣሁት በማለት እሱን ለማረጋጋት ብትሞክርም ኧረ እባክሽ ትቀልጃለሽ እንዴ በማለት ነበረ ሲያመናጭቃት የነበረው። ቤዚ በዚህን ሁኔታ በጣም ተደናግጣለች። ምን አጥፍቼ ነው እውነት ፈጣሪ ሆይ በማለት
ከጓደኞቿ ሁሉ እንደሚታወቀው የህዌንም ጉዳይ ስለሰማች በአሁን ጊዜ ምንም አይነት ጓደኛ አያስፈልገኝም፣ ጓደኞቼ የማምናቸው ሰዎች ብዬ የማስባቸው ሁሉ እኔ የማላቃቸው ሰዎች ናቸው የሆኑብኝ በማለት ከሙሉ በሙሉ ከሰው ለመራቅ እየሞከረች ነው ያለችው። እንግዲህ ዲያራ ደግሞ ፍቅር ያዘኝ ብላ ቤት ውስጥ አኩርፋ ተቀምጣለች። ዲያራ በዚህ ልክ ልታኮርፍ የቻለችው እንደሚታወቀው ናታን እስር ቤት መግባቱን ስለሰማች ነው። እናቷን በተደጋጋሚ ናታንን እንድታስፈታላት ብትጠይቃትም በፍጹም እናቷ ልትስማማ አልፈለገችም። ምክንያቱም ባለፈው ወንድሜ ጋር ስታወሪ ሰምቼ ነው ብላ ያንን ምስጢር ካወጣችባት ወደዚህ እናትየዋ ለራሱ ፈርታለች። ታዲያ ወንድምሽን ናኦድን እንዴት ልታምኒው ቻልሽ በማለትም ብትጠይቃትም እሱ እኮ አልነገረኝም፣ ነገር ግን እናንተ ስታወሩ ስለሰማው በዛን ጊዜ ነው የተናደድኩብሽ፣ ይቅርታ አድርጊልኝ ማም በማለትም ብትጠይቃት ወይዘሮ ትዝታ ግን ለዲያራ ይቅርታ ለማድረግ እንደዚሁም ናታንን ለማስፈታት ሳይሆን ይበልጥ ሌላ ምርመራ እያደረግኩበት ነው፣ ከዛ በኋላ ግን በራሴ የማስፈታ ይሆናል በማለትም ምክንያቱም ወይዘሮ ትዝታ በናታን ላይ አሁንም ጥርጣሬ አላት። በተለይ ደግሞ ወደ እስር ቤት ማን ነው እየመጣ የሚጠይቀው? ማንን ነው እያናገረ ያለው? ከማንስ ጋር ነው እስር ቤት ሆኖ እየተገናኘ ያለው? ማለት ይህን ሙሉ መረጃ እያሰባሰበችበት ይገኛል። ለዛም ነው አሁን ለጊዜው ለዲያራ መልስ ለመስጠት ያልፈለገችው። እንግዲህ ቤዚ ናታን እስር ቤት ሄዳ ናታን በተናገራት ንግግር በጣም ተናዳና ተከፍታ ተበሳጭታ ነው የተመለሰችው። ቤትም በመቀመጥ እኔ እኮ ሰው የለኝም፣ ሁሉም ሰው እኔ ላይ ይፈርዳል እንጂ ብቸኛ ሆንሽ ወይ፣ ደህና ነሽ ወይ፣ ከፋሽ ወይ፣ አዘንሽ ወይ፣ ብቸኝነት ተሰማሽ ወይ፣ ደስ አለሽ ወይ ብሎ የእኔን ስሜት ማንም የሚጠይቀኝ የለም። ሁሉም እየተነሳ ለምን እንደዚህ ያደረግሽ፣ ለምን እንደዚህ ያደረግሽ በማለት ነው እኔን የሚጮክቤ በማለት ራሷ ጋር ንግግር ይዛ እንግዲህ አቤል ይደውላል ወደ እሷ። አቤል ወደ ቤዛ ለመደወልም ያስገደደው ነገር ምን ነበረ? ብር ትሰጠኛለች ብሎ ነበረ። ጽዮንን ለማስፈታት ብር ጠይቋት ነበረ። ምን ያህል ነው የምትፈልገው በማለት የምትጠይቀው ከመጠን በላይ የሆነ ብር ነበረ የጠየቃት። በአሁኑ ይሄ ሁሉ ብር በእጄ ላይ የለም በማለት ነበረ የመለሰችለት። አሁን አንቺ ይሄን ብር አጣሽ ቢባል ማን እውነት ይላል በማለትም ቢጠይቃት አዎ አሁን አንተ ያልከው ብር እጄ ላይ የለኝም ስትለውም ሰሞኑን እኮ የሆነ ምግብ ቤት ልገዥ እንደሆነ ሰምቻለሁ በማለትም ነበረ አቤል የነገራት። አዎ እሱንማ ልገዛ ነበር፣ ለሱም እኮ ነው በቂ ብር የሌለኝ አሁን በማለት ስትነግረው በንግግሯ ላይ ስላልተስማማ ተናዳ ጆሮ ላይ ትዘጋበታለች። አቤልም እንዴት ይህን ያህል ብር ለጽዮን መስጠት ያቅታታል? በጣም የምትወዳት ነበር እኮ የምታስመስለው። አሁንማ ኤፍራታ ትሻለኛለች እውነትም በማለት እንግዲህ በዚህ ወስኗል። በዚህም ዙሪያ ላይ በስተ መጨረሻም ከኤፍራታ ጋር በመስማማት ነው ጽዮንን ከእስር ቤት ለማስፈታት የተስማሙት። እንግዲህ አቤል ከኤፍራታ ጋር የተነጋገረው ግን ከባድ የሚባል ድርድር ነበረ። ወይዘሮ ትዝታ ልጇ ናኦድና እሷ ተስማምተው ተግባብተው አያውቁም ነበረ። አሁን ግን ዲያራም ተጨምራ ሶስቱም ለየብቻ ሆኗል ሀሳባቸው። አሁን ዲያራ በናታን መታሰር በጣም ስለተበሳጨች፣ በጣም ስለተናደደች፣ ወይዘሮ ትዝታም ደግሞ ናታንን ለማስፈታት ብዙም እያሰበችበት ስላልመሰላት አሁን በጣም ተበሳጭታለች። ወንድሟንም ሆነ እናቷን ማናገር አትፈልግም። ይልቁንስ አትጮሁብኝ፣ በእኔ ህይወት አይመለከታቸውም በማለት ከቤት ወጥታ ነበረ። እንደዚሁም ናኦድ ተከትሏት ወጥቷል። ዳጊ ሰሞኑን ጥሩ ስሜት ላይ አይደለም። ምክንያቱም ወይዘሮ ገነት ትታኝ ሄዳ ነው። እሷን አታውቃትም። ካሁን በኋላ እዛ ቤት መስራት ትቀጥላለች። እኔ ግን ናፍቃኛለች። እንደምታውቀው እኮ አጎቴ እናቴ ማለት እኮ ጓደኛዬም፣ አባቴም፣ እህቴም፣ ወንድሜም ሁሉ ነገሬ ናት። አሁን ግን ባዶ ቤት ትታኝ ሄደች።
በማለት ለአጎቱ ለቢኒያም ሲነግረው ነበረ። ቢኒያም ከኢንስፔክተሩ ጋር ቀጠሮ ስላለው ዳግዬ እኔ አሁን ወደ ቀጠሮ ልሄድ ነው፣ ይልቁንስ ምን እንደምትፈልግ ንገረኝና ይዤልህ እመጣለሁ በማለትም ቢጠይቀው እናቴን ነው የምፈልገው፣ ይዘህልኝ ልትመጣ ትችላለህ በማለት እንግዲህ የሆዱን ብሶቱን ተናግሯል። ምን መሰለህ ዳጊ አሁን ትመጣለች፣ ኤፍራታ ሲሻላት እኮ ትመጣለች፣ ረስታህ እኮ አይደለም ጠልታህ አይደለም በማለትም ቢነግረው እናቴ ሁሌም ኤፍራታን ነው የምታስቀድመው፣ ታያለህ አሁን እዛ ቤት መስራቷን ትቀጥላለች በማለት ንግግሩን ደግሞለታል። እመነኝ ትመጣለች፣ ይሄን ጊዜ ደግሞ ቅርብ ነው፣ ነገር ግን አሁን ወቅቱ አይደለም በማለት አረጋግቶት ወደ ስራው ይሄዳል። ሰሞኑን ዳጊ ያለበት ሁኔታ እንግዲህ እናቱን በመናፈቅ ብቻ ሳይሆን እናቱ ካሁን በኋላ በቤት ሰራተኝነት እንድትሰራ አይፈልግም። ካሁን በኋላ የራሷን የሆነ ስራ ወይም ደግሞ ራሱ ዳጊ ስራ እየሰራ እናቱን ማስተዳደር ስለሚፈልግም ነው እንጂ እናቱ ገነት እሱን እንደምትወደው ጠፍቶት አይደለም። በቀጣይ ፓርትስ ጽዮን ከአቤል ጋር ያለኝ ነገር በፍጹም አላለቀም እያለችው ምን ልታደርግ አስባ ነው የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ምናልባትም ጥፋት ካለው ደግሞ ይቅርታ አድርጉልኝ። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ